ዲያስፖራው በጥቁር ገበያ የሚመነዝረውን ገንዘብ ኢትዮጵያን ለማዳከም ለሚሰሩ ኃይሎች ድጋፍ እንደሚውል በመገንዘብ በህጋዊ መንገድ ብቻ መጠቀም እንዳለበት የኢትዮጵያ ዲያስፖራ ተግባር ምክር ቤት አባላት ገልጸዋል። ህጋዊ የሐዋላ መላኪያ አሰራሮችን ዘመናዊና ቀልጣፋ ማድረግም እንደሚያስፈልግ ነው የተናገሩት። ሂሩት አልታሰብ የኢትዮጵያ ዲያስፖራ ተግባር ምክር ቤት አባላት እንቁጣጣሽ ኢትዮጵያ የፍቅር ጉዞ በሚል መሪ ሀሳብ ኢትዮጵያን እየጎበኙ ይገኛሉ። አባላቱ እስካሁን ባለው ሂደት የታላቁ የህዳሴ ግድብና የገበታ ለሸገር ፕሮጀክትን ጨምሮ የተለያዩ መሰረተ ልማቶችን የጎበኙ ሲሆን ደም በመለገስ የመከላከያ ሰራዊት አጋርነታቸውን አሳይተዋል። የምክር ቤቱ አባላት በተለያዩ ሀገሮች የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን ሀገራቸውን በተለያዩ ጉዳዮች እየደገፉ እንደሚገኙ ገልጸዋል። በተለይ ዲያስፖራው በህጋዊ መንገድ ገንዘባቸውን ወደ ኢትዮጵያ በመላክ ሀገራቸው የውጭ ምንዛሪ እንድታገኝ እያደረጉ መሆኑንም ነው ያነሱት። ነገር ግን የአሸባሪ ህወሓት አባላትና ደጋፊዎች እንዲሁም አንዳንድ ግለሰቦች የጥቁር ገበያ ሰንሰለትን በመጠቀም በኢትዮጵያ ኢኮኖሚ ላይ አሻጥር ለመስራት ተደራጅተው እየተንቀሳቀሱ መሆኑን ተናግረዋል። በመሆኑም ዲያስፖራው በህጋዊ መንገድ ብቻ ገንዘብ በመላክ ለሀገሩ ህልውና ሚናውን መወጣት እንዳለበት ገልጸው ምክር ቤቱ ከዚያ አኳያ በውጭ ሀገር ሆነው የጥቁር ገበያ የሚሰሩ አካላትን ለመንግስት በማጋለጥ ኃላፊነቱን ይወጣል ነው ያሉት። በመላው ዓለም ያለ የኢትዮጵያ ዲያስፖራ ኮሚኒቲ በንቃት መጠበቅ አለበት። ኢትዮጵያን በዚህ ለማዳከም ሲነሱ ዲያስፖራው ይህንን ኃላፊነት ወስዶ ምንም አይደለም የ5 ብር የ10 ብር የ20 ብር የ50 ብር ልዩነት ሊኖረው ይችላል። ኢትዮጵያን ከመግደል ኢትዮጵያን ከማጥፋት በኢትዮጵያ ህዝብ ላይ ያንን ነገር ከማድረግ ተቆጥቦ በብሔራዊ ባንክ በህጋዊ መንገድ እየላከ የሚያደርገውን ቀጣይነት ያለውን ስራ ቢሰራ ይህንን ምክር እንመክራለን፣ እናበረታታለን። ወደፊት በምንሄድበት ወቅት እንደዚህ አይነት የጥቁር ገበያ የሚያስተናግዱ ሬስቶራንቶች፣ ሱቆች፣ ግለሰቦችን ጭምር የኢትዮጵያ መንግስት ክትትል እንዲያደርግ ይህን አበክረን እንሰራ። ዲያስፖራው ገንዘብ በህጋዊ መንገድ ወደ ኢትዮጵያ እንዲልክ የሚያበረታቱ ቀልጣፋና ጊዜ ቆጣቢ አሰራሮች መዘርጋት እንዳለባቸው የገለጹት ደግሞ በአሜሪካ ሀገር የሚኖሩ አቶ በፍቃዱ ተረፈ ናቸው። አዲስ የተመሰረተው መንግስት በዚህ ረገድ ትኩረት ሰጥቶ ሊሰራ እንደሚገባም ተናግረዋል። ጎፋንድሚ በኤምባሲ በኩል በተለያዩ ድርጅቶች እየረዳ ነው ያለው። ይህንን ክሬዲት መንሳት የለብንም። በቂ ነው አይደለም፣ ብዙ መርዳት አለብን። ግን አክሰሱስ እንዴት ነው? ይሄ ተዘጋጅቶላችኋል ወይ? አንዱ ከቤቱ ሆኖ ለመላክ ያ አክሰስ ስትል በደንብ አልተዘጋጀም። እዛ ላይ መስራት አለብን። ዲያስፖራው ከመቼውም ጊዜ በላይ በኢትዮጵያ ጉዳይ ላይ አንድ ሆኖና ተናቦ እየሰራ መሆኑን የምክር ቤቱ አባላት ገልጸዋል። የኢትዮጵያ ዲያስፖራ ተግባር ምክር ቤት ከሌሎች መሰል የዲያስፖራ ማህበሮች ጋር በመቀናጀትና ሎቢስቶችን በመቅጠር በኢትዮጵያ ላይ እየተደረጉ ያሉ ያልተገቡ ጫናዎችን በመመከት ረገድ የበኩሉ ሚና እየተወጣ እንደሚገኝም ነው ያነሱት። በሀገር ውስጥ የሚኖሩ ዜጎችና የዲያስፖራው ቅንጅት የሚበረታታ መሆኑንም ተናግረዋል። በብዛት እንድንተሳሰር አንድ ላይ ሆነን ለሀገራችን በምንችለው ሁሉ እርዳታ እንድናደርግ ቢቻልም ነው ያሉት። እንግዲህ ብዙዎቹ ሰልፍ ወጥተን ነበር። ቢቻልም ሄደን እንዋጋለን የሚሉ ብዙዎች ሰዎች ቃል ሰምቼ ነው የመጣሁት። ትልቅ ተስፋ ያለው የተባበርንበት ጊዜ ነው ማለት ይቻላል። ያ የተከፋፈለው ሁሉ። ዘገባው የኢትዮጵያ ዜና አገልግሎት ነው። ከግብር ከፋዮች ፋይል አያያዝ ጋር ተያይዞ የሚስተዋሉ ችግሮችን ለመቅረፍ በኮምፒውተር የታገዘ ዘመናዊ የፋይል አያያዝ ስርዓት መተግበር መጀመሩን የአማራ ክልል ገቢዎች ቢሮ አስታውቋል። ቢሮ በ2014 በጀት ዓመት 30 ቢሊዮን ብር ገቢ ለመሰብሰብ አቅዶ እየሰራ መሆኑን ገልጿል። ይህ ነው ዋጋቸው። የአማራ ክልል ገቢዎች ቢሮ በ2013 በጀት ዓመት 20.1 ቢሊዮን ብር ገቢ በመሰብሰብ የእቅዱን 98 በመቶ ማከናወን መቻሉን አስታውቋል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ7.3 ቢሊዮን ብር ወይም የ56 በመቶ ጭማሪ ማሳየቱን የአማራ ክልል ገቢዎች ቢሮ ምክትል ኃላፊ አቶ ክብረት መሐመድ ተናግረዋል። በዚህ ዓመትም ቢሮ 30 ቢሊዮን ብር ለመሰብሰብ አቅዶ እየሰራ ሲሆን ባለፉት 3 ወራት 5 ቢሊዮን ብር ገቢ መሰብሰቡንም ቢሮ አስታውቋል። የኢንተሊጀንስ ስራችን ሐሰተኛ ደረሰኞችንና የተጨበረበሩ በአግባቡ ገቢ ያልተደረጉ የግል ድርጅቶች ሰራተኛ ግብር ጋር በተያያዘ ያሉትን በደንብ እያጠኑ እየቆፈሩ ያገኙት ግኝት
ቀላል አይደለም እና የኦዲት ውጤታማነቱም በዚህ ዓመት በእጅጉ ከፍተኛ ለውጥ የታየበት ነበር። ግብር ከፋዩን የሚያንገላቱ የነበሩ ግልጽነት የጎደላቸው የነበሩ አሰራሮችን እነሱን ማስተካከል የተቻለበትና 70% ፌዴራል 30% ለክልሎች የሚል አሰራር ነበር። ይህ አሰራር ተሻሽሎ 50-50 እንዲሆን ተደርጓል። 50% የክልላችን 50% ለፌዴራል ሸር የምናገኝበትና ሌሎች ከኤክሳይዝ ታክስም ጋር በተያያዘ የሚገኙት ከትርፍ ግብሩ ጋር ተያይዞ አብሮ የሚያድግበት ሁኔታ ስላለ እነኚህን ከፌዴራል የሚመጡት ገቢዎቻችን በፊት ከነበሩት በእጅጉ የተሻለ እንደነበረ አንዱ ያየነበት ነው። አሁን ላይም ደረጃ ሀሌታዋ ግብር ከፋዮች ግብራቸውን እየከፈሉ ሲሆን ቀልጣፋ መስተንግዶ እያገኙ መሆኑንም ይናገራሉ። እስካሁን የገጠመ ችግር የለም። ያው ቀኑ ጠብቀን ነው ኳልኩሌት አድርገን የምንመጣው የሚሰጡን አገልግሎት ስለምናውቀው በዚያ ሰዓት ተጠንቅቀን በአካውንታቸው እናስገባለን። እዚያ ደረሰኝ ይዘን ያለ ማለት ነው እንጂ እስካሁን እንደኔ እንደግለሰብ የተጉላላውበት ጊዜ ላይ እስካሁን እኔ እንደገጠመኝ ከሆነ ያው መልካም ናቸው፣ ደህና ናቸው። ያው መረጃ ካሟላ ብዙም ያው መጉላላት ምናምን ያለው የለም። በእርግጥ ብዙ ፋይል አለ፣ ብዙ ወረፋ፣ ብዙ ሰው ተስተናጋጅ አለ። በሌላ በኩል በግብር ሰብሳቢ ተቋሙ የፋይል አያያዝ ችግር በመኖሩ ለእንግልት መዳረጋቸውንም ግብር ከፋዮቹ ገልጸዋል። ደግሞ ወረቀት ከጠፋ ጠፋ ነው ፈልግ ትባላለህ። ለምሳሌ የሰራተኛ እንትን ታወጣ ስትመጣ አታገኝም። ፋይሉ ጠፍቶ ታገኛለህ። ከጠፋ ሄድና ኮፒ አድርጋ አምጣ ይለዋል። የስራ ልምድ ታጽፍት ያን የስራ ድርጅቱ አልሰጥም ካለ ራሱ አንተ በአየር ላይ ስትንጓል ነው የምትሆን። መፍትሄ ራሱ አይሰጡ ወይ በመታወቅ ሊሆን ይችላል፣ አሊያም ደግሞ ትክክለኛ ጥናት ባለመሆን ሊሆን ይችላል። ከነዚህ አኳያ ያው ያላግባብ የሚገብሩም አሉ፣ መገበር ያለባቸውንም ደግሞ ማይገብሩም አሉ። የግብር አሰባሰብ ስርዓቱን ዘመናዊና ፍትሃዊ ለማድረግ ጥረት እየተደረገ ነው ያሉት የአማራ ክልል ገቢዎች ቢሮ ምክትል ኃላፊ አቶ ክብረት መሐመድ ከፋይል አያያዝ ጋር ተያይዞ ያለውን ችግር ለመቅረፍ በኮምፒውተር የታገዘ ዘመናዊ የግብር ከፋዮች የፋይል አያያዝ መጀመሩንም ገልጸዋል። አሁን በዞኖች ዋና ከተሞች በአንዳንድ ከተሞች ላይ ይህን ነገር አድሬስ ለማድረግ ጥረት ተጀምሯል። ወደዚህ ሲስተም ሲገባ ቅድም እንዳልኩት በአንድና በሁለት ደቂቃ ቀጥታ ከሲስተም ላይ አይቶ የት ላይ እንዳለ የት ሸልፍ እንዳለ ሄዶ ፒክ አድርጎ ማውጣት የሚቻልበት አሰራር ዘመናዊ አሰራር እንትን ስላል እንዳሉት ችግር ውስጥ ነበርን ከፋይል አያያዝ ጋር በተያያዘ ይሄን ሰርተን ስራውን ጀምረናል። በ2013 በጀት ዓመት የተለያዩ የስነ ምግባር ጥሰቶችን በፈጸሙ 195 የተቋሙ ሰራተኞች ላይ ከቃል ማስጠንቀቂያ እስከ ስራ ስንብት የደረሰ አስተዳደራዊ እርምጃ መወሰዱም ተገልጿል። ለኢቲቪ ይህነው ዋጋቸው ከባህር ዳር። ከግብር ከፋዩ ጋር የበለጠ ተቀራርቦ በመስራት የገቢ አሰባሰቡን ውጤታማ እንደሚያደርግ የሐዋሳ ከተማ ገቢዎች ባለስልጣን አስታወቀ። ባለፉት 3 ወራትም ከ450 ሚሊዮን ብር በላይ ገቢ መሰብሰቡን ባለስልጣኑ አስታውቋል። መሐመድ ራህመቱ የሐዋሳ ከተማ ገቢዎች ባለስልጣን በገቢ መሰብሰብ ላይ ያተኮረ የንቅናቄ መድረክ አካሂዷል። የንቅናቄ መድረኩን የመሩት የሐዋሳ ከተማ ምክትል ከንቲባና የከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ ሚልኪያስ በትሬ የከተማው አስተዳደር የቱሪዝም ኢንዱስትሪውን ሊያሳድጉ የሚችሉ ትልልቅ ፕሮጀክቶችን አቅዶ እየሰራ መሆኑን ገልጸዋል። በ1.5 ቢሊዮን ብር ወጪ እየተከናወነ የሚገኘው የሐዋሳ ሐይቅ ዳር የማስዋብ ፕሮጀክት፣ የታቦር ተራራ ልማት ስራና ሌሎች ፕሮጀክቶች እንዳሉ ጠቅሰዋል። የተጀመሩ ፕሮጀክቶችን ከፍጻሜ ለማድረስ የገቢ አቅምን ማሳደግ ወሳኝ መሆኑን ያመለከቱት አቶ ሚልኪያስ ህገወጥ አሰራርን መከላከልና የተቀላጠፈ የገቢ አሰባሰብ ስርዓት መዘርጋት እንደሚገባ ጠቁመዋል። በየጊዜው በምናመጣው ለውጥ ወጣ ብለን ከተማችን ትልቅ ደረጃ እንዲደርስ ማድረግ የሁላችን ኃላፊነት ነው የሚሆነው። ለዚህ ትልቁ አጋዥ የሚሆነው ግብርን፣ ታክስን በአግባቡ በታማኝነት መክፈል ነው። በአግባቡ ለመክፈል ወይም ከተማው በአግባቡ እንዳይሰበስብ ሊያደርግ የሚችሉ ማነቆዎች አሉ። ከዚህ ውስጥ አንደኛው ማነቆ ህገወጥነት ነው። እዚህ በህገወጥነት ላይ ሁላችንም ልንረባረብ ይገባል። ግብር ከፋዩ የተቀላጠፈ አገልግሎት እንዲያገኝ ግብሩን በወቅቱ በሰዓቱ ምንም ሳይቸገር የሚከፍልበት ስርዓት መዘርጋት አለበት። ከግብር ከፋዮች ጋር ከተለመደው የአሳዳጅና ተሳዳጅ ግንኙነት በመውጣት ተጋግዞ ለመስራት የሚያስችል መግባባት ለመፍጠር የንቅናቄ መድረኩ መዘጋጀቱን የሐዋሳ ከተማ ገቢዎች ባለስልጣን ዋና ጽህፈት ቤት ኃላፊ አቶ ታምሩ ተፈሪ ገልጸዋል። እያሳደድን ብቻ የምናስከፍለው አይደለም። አጠቃላይ ማሳደዱ ቢበቃ ይሻለናል ባይነን እኛ። ይሄን ስንል ግን ጫፍ የወጡ
ለመንግስት ለታክስ ህጉ ተገዥ የማይሆኑ ግብር ከፋዮቻችንን ተከታትለን አናስቀጣም፣ እርምጃ እንወስድም ማለት አይደለም። የተወሰዱ እርምጃዎች አሉ፣ አሁን የተጀማመሩ እርምጃዎች አሉ። የመናክ አዲስ ሞተርና ባጃጅ መሸጫ ስራ አስኪያጅ ወይዘሮ መድኃኒት ታደሰ ከግብር ከፋዩ የሚጠበቀውን ግብር በአግባቡና በታማኝነት በመክፈል ከተማ አስተዳደሩ ለሚያከናውነው የልማት ስራ እገዛ ማድረግ እንደሚገባም ተናግረዋል። እኔ ማሳሰብ የምፈልገው ነገር ቢኖር ግብር ከፋዮች በአግባቡ መክፈል እንዳለባቸውና እቃ በሚሸጡበትም ሲገዙም እንደገና እኛ ስናስመጣም ሆነ በደረሰኝ መግዛት እንዳለብን ስንሸጥም ተጠንቅቀን ደረሰኝ ለገዢዎች መስጠት እንዳለብን ነው ማሳሰበው። ኢትዮጵያ በብድርና እርዳታ ሰበብ ከሚቃጣባት የውጭ ጫና እንድትላቀቅ የውስጥ ገቢን ማሳደግ ቁልፍ ስራ ሊሆን እንደሚገባ ያመለከቱት ደግሞ የግብር ከፋዮች የሂሳብ ባለሙያና አማካሪ አቶ ታደሰ ሽፈራው ናቸው። የራሳችን ገቢ ማሳደግ አለብን። ትልቁ ድርሻ መሆን ያለበት እሱ ነውና በዚህ ዙሪያ ላይ ሰፊ አሁን ደግሞ የግብር መክፈያ ወቅት ስለሆነ በዚህ ዙሪያ ላይ ነጋዴውን ጋር ተወያይቶ ምንም መወራወር ሳይሆን ወደ ራሱ አምጥቶ እኔን ድርሻ መወጣት አለብን። የሐዋሳ ከተማ ገቢዎች ባለስልጣን ባለፈው ዓመት 2 ቢሊዮን ብር ለመሰብሰብ አቅዶ 1.8 ቢሊዮን ብር መሰብሰቡንና በተያያዘው የስራ ዘመን ለመሰብሰብ ከታቀደው 2.6 ቢሊዮን ብር ውስጥ ባለፉት 3 ወራት ከ450 ሚሊዮን ብር በላይ መሰብሰቡ ተገልጿል ሲል የዘገበው ኢዜአ ነው። የኢትዮጵያ የደረጃዎች ኤጀንሲ ከ700 በላይ ደረጃዎችን ማጽደቁን አስታወቀ። ኤጀንሲው በ32ኛው የብሔራዊ ደረጃዎች ምክር ቤት የጸደቁ የኢትዮጵያ ደረጃዎችን አስመልክቶ በሰጠው ጋዜጣዊ መግለጫ እንዳለው መስከረም 20 ቀን 2014 ዓ.ም 706 ደረጃዎች እንዲጸድቁ መወሰኑን አስታውቋል። ከጸደቁት ደረጃዎች ውስጥ 332ቱ አዲስ 190 የተከለሱና 184ቱን በማስቀጠል መሆኑን የኤጀንሲው ምክትል ዋና ዳይሬክተር አቶ ቦንሳ ባይሳ ገልጸዋል። ደረጃው ከጸደቀላቸው ምርቶች መካከል ሀገር በቀል ምርቶች የሆኑት ሽሮ፣ በርበሬ፣ ቆሎና በሶ ይገኙበታል። ደረጃዎቹ በጨርቃጨርቅና ቆዳ፣ በኬሚካልና የኬሚካል ውጤቶች፣ በምግብ እና ግብርና ውጤቶች፣ በመሰረታዊና አጠቃላይ ደረጃዎች፣ በኮንስትራክሽንና ሲቪል ምህንድስና፣ በኤሌክትሮ መካኒካልና በጤና ዘርፍ የተሰጡ ሲሆን ወተትና የወተት ተዋጽኦ ደግሞ አስገዳጅ ደረጃ እንዲሆን ማጽደቁንም አስታውቋል። ኤጀንሲው መጠሪያውን ወደ ኢንስቲትዩት መቀየሩንም ምክትል ዋና ዳይሬክተሩ አቶ ቦንሳ ባይሳ መናገራቸውን ሪፖርተራችን ቅድስት ማሞ ዘግባለች። ተመልካቾች ለሰዓቱ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። ተመስገን መረጃዎችን ጨርሻለሁ።